ሰላም ጤና ይስጥልን። ዛሬ በመካከለኛው ምስራቅና በቀይ ባህር አካባቢ ታላቅ የፖለቲካ ድራማ እየተከናወነ ይገኛል። ዓለም አቀፍ የዜና ምንጮች ይፋ እንዳደረጉት ታላቋ ቻይና ከየመን ከሚንቀሳቀሱና ከኢራን ጋር ጥብቅ ቁርኝት ካላቸው የሁቲዎች ጋር ቀጥተኛ ድርድር ማድረጓ ተረጋግጧል። ይህ ድርድር የተደረገው በምዕራባውያንና በአሜሪካ የሚመራው ጥምረት በቀይ ባህር ላይ ጥበቃ ለማድረግ እየታገለ ባለበት ወቅት ነው። ቤጂንግ የራሷን መንገድ እየቀየሰች መሆኑን ያሳያል። የቻይና መንግስት ዓላማ አንድና አንድ ነው። የነዳጅ ጫኝ መርከቦቿና ግዙፍ የንግድ መርከቦቿ ያለምንም ጥቃት በቀይ ባህር ደቡባዊ ክፍል እንዲያልፉ ዋስትና ማግኘት ነው። ይህ እርምጃ በዓለም አቀፍ ዲፕሎማሲ ውስጥ ትልቅ ቦምብ ሆኖ ተፈርክሷል። ነገሩ የተጀመረው ባለፈው ሐምሌ 20 ቀን ነበር። በኢራን የሚደገፉት ሁቲ ታጣቂዎች በሳዑዲ አረቢያ ወደቦች ላይ ጥብቅ እገዳ መጣላቸውን በይፋ አወጁ። ይህ አዋጅ በመካከለኛው ምስራቅ ለሚካሄደው የኢራንና የአሜሪካ የጥላቻ ጦርነት አዲስ ግንባር ከፋች ሆኗል። ሀውቲዎች ማንኛውም ወደ ሳዑዲ ወደቦች የሚመራ ወይም ከሳዑዲ ጋር ግንኙነት ያለው መርከብ የጥቃት ኢላማ ይሆናል ሲሉ መዛታቸው የዓለምን ኤነርጂ ገበያ አውቆታል። ጥቃታቸውንም ከመካከለኛው ምስራቅ አልፎ ወደ ሌሎች ዓለም አቀፍ ገበያዎችና ነዳጅና ምርቶችን በሚያጓጉዙ መርከቦች ላይ በማስፋፋት ዓለም አቀፍ ንግድን ለማንበርከክ እየሞከሩ ይገኛሉ። በርካታ የዜና ምንጮች እንደገለጹት ቻይና ከምዕራባውያን ጋር በመሆን ሁቲዎችን ከመዋጋት ይልቅ በጠረጴዛ ዙሪያ ቁጭ ብሎ መነጋገርን መርጣለች። ቤጂንግ ከሁቲዎች ጋር ያደረገችው ድርድር ምን ያክል ውጤታማ እንደሆነ ባይታወቅም ሁቲዎች ለቻይና መርከቦች ልዩ ጥበቃ ለማድረግ መስማማታቸው ተሰምቷል። ይህ ማለት አሜሪካና እንግሊዝ በቀይ ባህር ላይ በሚሳይልና በድሮን ሲደበደቡ የቻይና መርከቦች ግን እንደ ልባቸው ይርመሰመሳሉ ማለት ነው። ይህ ሁኔታ ለአሜሪካና ለተባባሪዎቿ ትልቅ የፊት ጥፋት ከመሆኑ በላይ ቻይና በመካከለኛው ምስራቅ ያላትን ተጽዕኖ ለማሳደግ ሁቲዎችንና ኢራንን እንደ መጫወቻ ካርታ የተጠቀመችባቸው መሆኑን ያሳያል። ይህ የሁቲዎች እርምጃ እና የቻይና ድርድር በዓለም የነዳጅ ዋጋ ላይ ከፍተኛ ጫና እያሳደረ ነው። መርከቦች በቀይ ባህር ፋንታ በአፍሪካ ረጅሙን መንገድ ለመጓዝ መገደዳቸው የትራንስፖርት ወጪ በከፍተኛ ሁኔታ ጨምሯል። ቻይና ግን ይህንን ወጪ ለመቀነስና ኢኮኖሚያውን ለመጠበቅ ስትል ከሀውቲ ቡድን ጋር ሳይቀር እጅና ጓንትሮ ለመስራት ወደኋላ አላለችም። ይህ ደግሞ በሳዑዲ አረቢያና በአካባቢው ሀገራት ላይ ትልቅ ስጋትን ፈጥሯል። ሳዑዲ አረቢያ የነዳጅ ማውጫዎቿና ወደቦቿ በሁቲ ዛቻ ስር መውደቃቸው ቀጠናውን ወደማይመለስ ትርምስ ውስጥ ሊከተው ይችላል ተብሎ ይፈራል። ውድ ተመልካቾቻችን፣ በቀይ ባህር ላይ እየታየ ያለው ክስተት ተራ ወታደራዊ ግጭት አይደለም። ይልቁንም አዲሱ የዓለም ስርዓት እየተቀረጸ መሆኑን የሚያሳይ ነው። አሜሪካ በቀጠናው የነበራት የበላይነት እየተሸረሸረ ባለበት በዚህ ወቅት ቻይና በዲፕሎማሲና በሚስጥር ድርድር የራሷን ግዛት እያስፋፋች ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ቻይና ከሁቲዎች ጋር መደራደሯ ትክክለኛ እርምጃ ነው ወይስ በዓለም ሰላም ላይ የተደቀነ አደጋ? አስተያየታችሁን በኮሜንት መስጫው ላይ አጋሩን። አብራችሁን ቆዩም። ይህ በእንዲህ እንዳለ የኢራን መንግስት እስካሁን ሲያደርግ የነበረውን ትዕግስት ወደ ጎን በመተው በቀጥታ ወደ ለየለት ግጭት ውስጥ መግባቱን የሚያሳዩ እርምጃዎችን መውሰድ ጀምሯል። ትላንት ሌሊቱን ቴህራን በታሪክ ታይቶ በማይታወቅ ሁኔታ የባለስቲክ ሚሳይሎቿን በመካከለኛው ምስራቅ ወደሚገኝ የአሜሪካ የጦር ሰፈሮች በመተኮስ ቀጠናውን በአንድ ጀንበር ቀይረዋለች። ይህ ጥቃት የመጣው ኢራን በዓለም የንግድ መስመር ላይ ቁልፍ በሆነው የሆርሙዝ ወሽመጥ ላይ የነዳጅ ጫኝ መርከቦችን በቁጥጥር ስር ከዋለች ማግስት ነው። የኢራን አብዮታዊ ዘበኛ አሜሪካ የምታደርገውን ጫና ካላቆመች የመቋቋም ግንባር የሚባሉት የጥፋት ኃይሎች ጥቃታቸውን እንደሚቀጥሉ በይፋ ዝተዋል። እኛም ዛሬ ይህንን አስገራሚና ተለዋዋጭ መረጃ በዝርዝር ይዘንላችሁ ቀርበናል። በኢራን ለሚደገፉት ሀውቲዎች ሰጠ ምላሽ ግን እጅግ የበረታ ነበር። አሜሪካና ሳውዲ አረቢያ ለመጀመሪያ ጊዜ በጋራ በመሆን በምስራቅ ኢራቅ በሚገኝ የኢራን ተላላኪ ታጣቂዎች ላይ ከፍተኛ የአየር ድብደባ ፈጽመዋል። እንደ አሜሪካ ማዕከላዊ ዘገባ ከሆነ ይህ ጥቃት ያነጣጠረው በአብዮታዊ ዘበኛው በቀጥታ በሚታዘዙ ሚሊሻዎች የመሳሪያ ግምጃ ቤትና የሎጂስቲክ ማዕከላት ነው ብሏል። ሳዑዲ አረቢያ በዚህ ኦፕሬሽን ላይ የአየር ኃይሏን በማስተላለፍ በነዳጅ ማውጫዎቿ ላይ ደረሰባት ጥቃት የማያዳግም ምላሽ ሰጥታለች። ይህ የአሜሪካና የሳዑዲ ወታደራዊ ጥምረት በመካከለኛው ምስራቅ አዲስ የኃይል ሚዛን መፍጠሩን ለቴህራን የተላከ ግልጽ ማስጠንቀቂያ ተደርጎ ተወስዷል። ሁኔታውን ይበልጥ አደገኛ የሚያደርገው ደግሞ የቴህራን የኒኩሌር መርሃ ግብር ጉዳይ ነው። ኢራን ከዓለም አቀፉ የኒኩሌር ስምምነት ውጪ መሆኗን በይፋ ማወጇ
ዓለም ለከፍተኛ ስጋት ዳርጓታል። ይህ ማለት ኢራን አቶሚክ ቦምብ ለመስራት ያላትን ጉዞ በከፍተኛ ፍጥነት እያጠናከረች መሆኑን ያሳያል። በሌላ በኩል ሩሲያ 20 የሚሆኑ እጅግ ዘመናዊ ሱኮይ 35 የጦር ጀቶችን ለኢራን እያስረከበች መሆኑ ተሰምቷል። እስከ 2027 ድረስ ቁጥራቸው እንደሚጨምርም የሚጠቁሙት እነዚህ ጀቶች ኢራን በአየር ላይ ያላትን አቅም በማሳደግ በአሜሪካ በእስራኤልና በባህረ ሰላጤው ሀገራት ላይ ትልቅ አደጋ እንድትደቅን ያደርጋታል። ሞስኮ እና ቴህራን የፈጠሩት የወታደራዊ ጋብቻ ቀጠናውን ወደማይታወቅ የግጭት አዙሪት ውስጥ እየከተተው ይገኛል ተብሏል። ይህ በእንዲህ እንዳለ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በዶናልድ ትራምፕ መካከል በዋይት ሀውስ የተደረገው ስብሰባ ትኩረት ስቧል። ሁለቱ መሪዎች ኢራን የኒውክሌር መሳሪያ እንዳታገኝ ለማድረግ በሚቻልባቸው ስልቶች ላይ ሙሉ በሙሉ መስማማታቸውን አስታውቀዋል። ትራምፕ ስብሰባውን በጣም ጥሩ ነው ሲሉ የገለጹ ሲሆን ኔታንያሁ በበኩላቸው በእስራኤልና በአሜሪካ መካከል ያለው ቅንጅት ከመቼውም ጊዜ በላይ ጠንካራ መሆኑን አረጋግጠናል ብለዋል። ይህ ስብሰባ በኢራን ላይ የሚወሰደው ቀጣይ እርምጃ ምን ሊሆን እንደሚችል ለብዙዎች ጥያቄ ጭሯል። ውጥረቱ ወደ የመን ተሻግሯል። የኢራን ተላላኪ የሆኑት ሀውቲዎች የሳውዲን የጦር አውሮፕላን መጥተው መጣላቸውን የገለጹ ሲሆን ከኢራቅ የተኮሱ ድሮኖች ደግሞ በእስራኤል ግዛት ላይ በሚገኝ ሄርሞን ተራራና ሙትባር አካባቢ ተመተው ወድቀዋል። ከዚህም በላይ ኢራን በካስፒያን ባህር ላይ በመርከቧ ላይ ለደረሰው ጥቃት ዩክሬንን ተጠያቂ በማድረግ የበቀል እርምጃ እንደምትወስድ ዝታለች። ይህም የመካከለኛው ምስራቅ ግጭት ወደ አውሮፓ ደጃፍ እየተቃረበ መሆኑን የሚያሳይ አደገኛ ምልክት ነው። ዓለም በአሁኑ ሰዓት በአንድ ትልቅ የታሪክ መስቀለኛ መንገድ ላይ ትገኛለች። የኢራን የባህር ላይ ጥቃት፣ የኒኩሌር ፉክክርና የሩሲያ ጣልቃ ገብነት ቀጠናውን ወደማይታወቅ አቅጣጫ የመሩት ነው። የነዳጅ ዋጋ መናርና የአረብ ሀገራት ወታደራዊ መነቃቃት የሁላችንም የዕለት ተዕለት ኑሮ ሊነካ እንደሚችል አይዘነጋም። የነዳጅ ዋጋ መናርና የሀገራት ወታደራዊ መነቃቃት የሁላችንንም የዕለት ተዕለት ኑሮ ሊነካ እንደሚችል አይዘነጋም። እናንተስ ምን ታስባላችሁ? አሜሪካና ሳውዲ የወሰዱት ጥቃት ኢራንን ሊያቆማት ይችላል ወይስ ቀጠናው ወደ ሰፊ ጦርነት እያመራ ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለተጨማሪ ሰበር መረጃዎችና ጥልቅ ትንታኔዎች የቻናላችን ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙን። ውድና የተከበራችሁ የቻናላችን ተከታታዮች ዛሬ የተነጋገርንባቸው ነጥቦች በሙሉ የሚያሳዩት አንድን ትልቅና አስፈሪ እውነት ነው። እኛ አሁን ያለነው የታሪክ መጽሐፍ ወደፊት የታላቁ ለውጥ ዘመን ብለው በሚጠሩት የታሪክ መጽሐፍ መጀመሪያ ላይ ነው። በመካከለኛው ምስራቅ እየታየ ያለው የጂኦፖለቲካዊ የመሬት መንቀጥቀጥ ከቴህራን ሚሳይሎች አልፎ እስከ ቤጂንግ ዲፕሎማሲያዊ ስልቶች፣ ከሞስኮ የጦር ጀቶች እስከ ዋይት ሀውስ የሚስጥራዊ ወታደራዊ ፉክክር ድረስ የተዘረጋ የክፍለ ዘመኑ ትልቅ ፍጥጫ ነው። ቻይና ከሁቲ ጋር ያደረገችው ድርድር ለዓለም የላከው መልእክት ግልጽ ነው። ይኸውም የምዕራባውያንን የበላይነት አብቅቶለታል የሚል ነው። ቻይና የራሷን የንግድ መርከቦች ከጥቃት ለመከላከል ስትል ዓለም አቀፉን የሕግ የበላይነት ወደ ጎን በመተው ከሀውቲ ጋር የፈጠረችው የማይቀደስ ጥምረት በቀይ ባህር ላይ አዲስና አደገኛ የኃይል ሚዛን ፈጥሯል። ይህ ድርድር አሜሪካና ተባባሪዎቿን ለብቻቸው አስቀርቷቸዋል። ቻይና ግን በሌሎች ደም ስታተርፍና የኢኮኖሚ የበላይነቷን በብልጠት ስታስጠብቅ እያየ ነው። በሌላ በኩል ደግሞ የኢራን መንግስት የኒኩሌር ስምምነቱን መበጠሱና የሩሲያ ዘመናዊ ሱ-35 የጦር ጀቶችን ወደ ቴህራን መላኳ መላው የመካከለኛው ምስራቅ በሰከንድ ውስጥ ሊፈነዳ የተዘጋጀ የባሩድ ክምር መሆኑን ያረጋግጣል። ቴህራን አቶሚክ ቦምብ ለመያዝ በምታደርገው እሽቅድምድም ውስጥ የሞስኮን ወታደራዊ ጋሻ ማግኘቷ ለእስራኤልና ለባህረ ሰላጤው ሀገራት ታላቅ የህልውና ስጋት ሆኗል። ዛሬ በየመን የሁቲዎች ድሮን ሲተኮስ፣ በኢራቅ የሚሊሻዎች መጋዘን በአሜሪካና በሳውዲ ጥምር ጦር ሲጋይና በካስፒያን ባህር የዩክሬንና የኢራን ጥላቻ ሲቀጣጠል የምናየው ተራ ግጭት ሳይሆን ዓለም አቀፉን ጦርነት ወደ ቤታችን እየመጣ ያለው ሰንሰለታማ ክስተት ነው። ኔታንያሁና ትራምፕ በዋይት ሀውስ ያደረጉት ስብሰባም የሚያሳየው ይህንን የኢራን የጥፋት ጉዞ ለማቆም የቀረበ ብቸኛ አማራጭ ኃይል እርምጃ ብቻ መሆኑ ነው። ዓለም ከዚህ በኋላ ወደ ቀድሞ ሰላሟ ትመለሳለች ብላችሁ ታምናላችሁ ወይስ ቻይናና ሩሲያ ከኢራን ጋር የፈጠሩት ይህ አዲስ ዘንግ ምዕራባውያንን ከገበያና ከፖለቲካው ዓለም ገፍቶ ያስወጣቸው ይሆን? በቀይ ባህር ላይ ለቻይና መርከቦች የሰጠው ልዩ ዋስትና ለሌሎች ሀገራት መርከቦች ሞትና ጥፋት ማለት አይደለምን? የእናንተ ጥልቅ አስተያየትና ትንታኔ ለውይይታችን ትልቅ ግብዓት ነው። ስለዚህ ያላችሁን ሀሳብ በአሁኑ በኮሜንት መስጫው ላይ ጻፉልን። እኛ እያንዳንዱን አስተያየታችሁን በጥልቀት እናነባለን።